والله في إثيوبيا فلوس زيادة. أيوة. طيب اوكي مو سيم تمام بلساني. لكن كيف انت تقول هذا كلام؟ أنا أول ما سمعت كلام ما ይች ቆረቆንዳ ደግሞ ምንድነው የምትመስለው? ድመት የምትመስል ማዳም ኢትዮጵያ እኮ እናንተ ችጋራሞች ናችሁ ስትል ይቺታችን ልኳን ነገረቻት። ቪዲዮውን አሰማችኋለሁ ሁሉንም ማለት ነው። እንዲሁም ደግሞ አንዲት እህቴ በባለፈው ቪዲዮ ላይ ኮሜንት አስቀምጣልኛለች። አረቦችን ተጠንቀቋቸው በሚለው ቪዲዮ ላይ ማለት ነው። አረቦች ጥሩ ናቸው፣ ስም ያለ ስማቸው አታርጓቸው። ሰራተኛም ነው ህፃን ልጅ ጥለው አይደል የሚሄዱት? የኛ ሰው ቢሆን ስንት ያደርጋል? 3000 4000 ከፍለው፣ እነሱ ግን 50-40 ሺህ ብር ነው የሚከፍሉት ብላለች። ለዚች እህታችንም እንደዚች እህታችን ልኳን እየነገርኩኝ መልስ ሰጣታለሁ። ብቻ እናንተ ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመዲ ቲዩብ አዲስ ከሆናችሁ ደግሞ መዲ ቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። أنا شفت عليهم من كومنت وما يقول انت، هي قالت إثيوبيا فقير، انت ليش تكلمين هي؟ انا اقول لك تعالي، انت قلتي اول انا ما في فلوس، انا ما اقدر اروح اي مكان، انت قلتي صح ولا لا؟ وبعدين انا قلت لك حاجه، انت تعالي انا بحطك فلوس، تعالي بلادنا تروحين اي مكان، صح ولا لا؟ ايوه قلت لك أيوة انه انا قلت لك حاجه، انت اسمعيني، انا قلت لك انت مثلا انت اذا انت ما في فلوس، حتى في سوريا بلادنا، فهمتي علي؟ في بلادنا سوريا يعني اول في شيء مشكله سوريا، صح؟ يجي بلاد مالنا والله نفر مالنا، هم حتى اكل، هم حتى بيت، والله العظيم انت كيف تقولين هذا يعني كلام؟ انتوا كرماء، يعني انت كريمه تستقبلي الناس، صح؟ كلها بلادنا والله لازم. اذا انت ما في فلوس، انت ما في اكل، انت ما في، هم ودي بيت مالهم وحد باكل، كيف انت تقولين هذا كلام؟ يقولوا باثيوبيا مليان فلوس وسوريا نو فلوس، انه انتوا زناقيل اكثر منا. لا تقولي انت إثيوبيا فقير، إثيوبيا ما في فلوس، إثيوبيا هيك، لا تقولي هذا، ممنوع ابدا. يعني اثيوبيا في فلوس نجي لعندكم؟ ها؟ يعني اثيوبيا في فلوس نجي لعندكم؟ ايوه والله في فلوس. ايه خلص بنجي لعندكم. تعالي اذا انت يريد تعالي، ما في مشكله. حتى ما في، لو ما في فلوس نفر مال هو الزين يعني، وما اكل انت طيب. ስለ ሀገራችሁም ሆነ ስለ ራሳችሁ ስለ ቤተሰቦቻችሁ መጥፎ ነገር አታውሩ። የሆነ ነገር ሲጠይቋችሁ ይሄ የለንም እኛ እኮ ድሃዎች ነን ስትሉ ራሳችሁ ነው የምታስደፍሩት የምላችሁ። ይሄው በአደባባይ ወጣ እንደዚህች ማዳም እናንተ እኮ ድሃዎች ናችሁ ምናምን ነገር ትላለች ማለት ነው። ክብራችንን ነው ዝቅ የሚያረጉት። ደግሞ የሚያስቡን አስተሳሰብ ደግሞ በቃ ምንም የምንበላው የምንጠጣው የሌለን በጣም የወረደ አስተሳሰብ ነውና የሚያስቡት። ብቻ እቺታችን ለዚች ማዳም የሚገባው መልስ ሰጣታለች ማለት ነው። እናንተ ማዳም ቤት ስትሰሩ መጠንቀቅ ያለባችሁ ነገር ስለ ሀገራችሁ ስለ ቤተሰቦቻችሁ ያልሆነ ነገር መናገር የለባችሁ ማለት ነው። ሌላው ደግሞ ወዶቼ አንዲት እህታችን ይሄን ኮሜንት ጽፋለች ማለት ነው። አረቦች ጥሩ ናቸው፣ ስም ያለ ስም አታርጓቸው። ሰራተኛም ነው ህፃን ልጅ ጥለው አይደለም የሚሄዱት። የኛ ሰው ቢሆን ስንት ያደርጋሉ? 3000 4000 ከፍለው ኢትዮጵያኖች ማለቷ ነው። እነሱ ግን 50-40 ሺህ ብር ነው የሚከፍሉት ብላለች ማለት ነው። እውነት ለመናገር ሁሉም የሰው ልጅ አረብ ስለሆነ አይደለም ሀበሻ ስለሆነ አይደለም። የትኛውም ዓለም ላይ የትኛውም ሀገር ላይ መልካም ሰው አለ፣ መጥፎ ሰው አለ። አብዛኛው ግን አረቦች እኔ በራሴ የሚገርማችሁ እኔ የሰራሁባቸው አረቦች ሁሉም ማለት በሚቻል ደረጃ በጣም ጥሩ ናቸው፣ መልካሞች ናቸው። እኔ በአረቦች ምንም ደርሶብኝ አይደለም። ነገር ግን ዩቲዩበር ስትሆኑ በሚዲያ ላይ የሚወራውን ነገር ስትሰሙ ምን ያክል አረቦች በጣም አብዛኛዎቹ መጥፎ እንደሆኑ ታያላችሁ ማለት ነው። መጥፎ እንኳን ባይሆኑ የሆነ ነገር የነሱ ነገር ከጎደለባቸው ያን ያክልም ቼክ የሚያደርጓችሁ አይደሉም ማለት ነው።
ሁለተኛ ደግሞ እነሱን ከኛ ጋር ያነጻጸርሽበት መንገድ እነሱ 40 ሺህ 50 ሺህ እየከፈሉ ልጆቻቸውን ለኛ ትተው ይሄዳሉ። ሀበሻ 3 ሺህ 4 ሺህ ከፍሎ እንደዚህ አያደርግም አይነት ብለሻል ማለት ነው። ሲጀመር በእነሱ ከ1 ሺህ እስከ 2 ሺህ ብር ነው የሚከፍሉሽ። በእነሱ 3 ሺህም 4 ሺህም አይከፍሉሽም። ስለዚህ ምንዛሬ መተሽ ነው 40 50 ሺህ ያረግሽው እንጂ በእነሱ ሀገር በትልቁ 2 ሺህ ብር ከዛ በታች ነው የሚከፍሉት ማለት ነው። ሲቀጥል ደግሞ ምናልባት አንቺ ያለሽበት ቤት በጣም መልካሞቹ ነው ሊሆን ይችላል እንጂ አብዛኛው ቤት ካሜራ በካሜራ ነው። አይደለም ለልጆቻቸው ይቅርና የሚበሉት እየተሳቀቁ ስንት ሀበሾች አሉ። እኔ በቴሌግራም የሚላክልኝ ብዙ ሜሴጅ አለ። ካሜራ አለ፣ ኩሽና መኝታ ቤቴ ካሜራ አለ፣ ምን ላድርግ ምንድነው ማደርገው እያሉ በጣም የሚሰቃዩ እህቶች አሉ ማለት ነው። በካሜራ ነው አይደለም ልጆቻቸውን ይቅርና እናንተን ሁሉ በካሜራ የሚቆጣጠሩ ብዙ ማዳሞች አሉ ማለት ነው። ስለዚህ ፍጹም ከኛ ከሀበሾች ጋር አታወዳድሪያቸው። ነገር ግን መልካም ኢትዮጵያ ውስጥ መልካም ሰው እንዳለ ሁሉ እዛም ሀገር መልካም ሰው ሊኖር ይችላል እንጂ ሁሉም መልካሞች ናቸው ብሎ ማሰብ በጣም ነው የሚከብደው። ይህንን የሚል ሰው አንደኛ ሚዲያ የማይከታተል ሰው ሊሆን ይችላል። እንደው ስንት አለ ስንት የሚያደርጓቸው እውነት በካሜራ ስንት ሰው አዛ ተደርጓል፣ ስንት ሰው ተሰቃይቷል። ምኝታ ቤት ሁሉ ሳይቀር ካሜራ ያደርጋሉ። ስለሚያምኑ ነው እንደዛ የሚያደርጉት። ካሜራ የሚያደርጉት ስለሚያምኑ ነው ኩሽና ካሜራ የሚያደርጉት። እንግዲህ ኩሽና ካሜራ አብዛኛዎቹ የሚያደርጉት የምትበሉትን የምትጠጡትን ነገር ለመቆጣጠር ነው ማለት ነው። ስለዚህ ያው ሁሉም መልካም ናቸው ብሎ መፈረጅም ጥሩ አይደለም፣ ሁሉም መጥፎ ናቸው ብሎ መፈረጁ ጥሩ አይደለም ብዬ አስባለሁ ማለት ነው። በዚሁ አጋጣሚ ስለ ካሜራ ስላነሳውኝ አብዛኞቻችሁ ካሜራ ምኝታ ቤት አለ፣ ሳሎን አለ፣ እንዴት ልብላ እንዴት ልጠጣ የምትሉ ካላችሁ ብሉ ጠጡ። እዛው ፊት ለፊቱ ካሜራው አጠገብ ሂዳችሁ ብሉ ጠጡ። ለምትበሉት ለምትጠጡት ነገር እንዳትሳቀቁ። ምግብ ትበላለች ምግብ ትጠጣለች ብላ ስትፈልግ ወደ ቢሮ ትውሰዳችሁ ማለት ነው። ምክንያቱም በቃ የሰው ልጆች ናችሁ፣ ሳትበሉ ሳትጠጡ መስራት አትችሉም ማለት ነው። በቻላችሁት አቅም ሰዓታችሁን ጠብቃችሁ ለመመገብ ሞክሩ። ለምሳሌ ቁርስ፣ ምሳ፣ እራት እንደዚህ ያውን በመሃል ምናምን ነገር ሳይሆን በቃ ሰዓታችሁን ጠብቃችሁ እንደማንኛውም ሰው መመገብ ትችላላችሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። እንዲሁም ደግሞ በዚሁ አጋጣሚ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ ማድረጋችሁ እንዳትረሱ። አብዛኞቻችሁ ትከታተሉኛላችሁ፣ ነገር ግን ሰብስክራይብ አላደረጋችሁኝም። ለምንድን ነው ሰብስክራይብ ማታደርጉኝ? ስለዚህ የኔ ውዶች፣ የኔ መልካሞች፣ የኔ ቅኖች ሰብስክራይብ አድርጉኝ። ያው